ውጣልኝ አልፈልግህም አዲስ ህይወት ጀምሬያለሁ እፈልግሻለሁ ትሰሚኛለሽ አይደል እኔ እፈልግሻለሁ ታስፈልጊኛለሽ ምንፈልገው ምንድነው ከኔ ጋር ችግር አለ ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቼ ሰላም ይብዛላችሁ እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ ውድ ተመልካቾቼ ውድ ቤተሰቦቼ ሰላም ይብዛላችሁ ለቤቴ አዲስ ከሆናችሁ ማለት ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በክብር ተጋብዛችኋለሁ ውድ ቤተሰቦቻችን ሰላም ይብዛላችሁ ነገሩ እንዴ ነው እንግዲህ ቤዛና ማርቆስ እንግዲህ ከዚህ በፊት በጣም ብዙ ነገር ነው ያሳለፉት ደግሞ ማርቆስም በጣም ደስ የሚል ጸባይ ያለው ልጅ ነው ቤዝም በጣም ደስ የምትል ልጅ ናት እና መሐላቸው ላይ እንግዲህ የገባው ነገር እንግዲህ ከባድ ነው ከዛን እንግዲህ እኔ ከሱ ምን አንሳዋለሁ ብላ እንግዲህ ቤዝም በነገራችን ላይ ፉክክር በጣም መጥፎ ነው ፉክክር ነገር ማለት ነው መሐል ላይ እንግዲህ በዚህ ማለት ነው እንግዲህ ሌላ ሰው ጋር ታወራለች በቃ ሌላ ህይወት ቀጠለች ማለት ነው በአጭሩ ማርቆስም ሌላ ህይወት መቀጠል አለብኝ ምናምን ብሎ ራሱን ወስኖ እንግዲህ ሌላ ህይወት ላይ እንትን ያለ ነበረ እንግዲህ እኔ አልፈልግህም አንተም የራስህ ህይወት ስላለክ የራስህ ህይወት ስለቀጠልክ አልፈልግም እኔን እንዳትከተለኝ ብላ እንግዲህ ለማርቆስ በዚህ ጥንቃቄ ሰጥታ ነበረች ማለት ነው ማርቆስ ደግሞ አይ እፈልግሻለሁ አንቺ ታስፈልጊኛለሽ አለቅሽም ብሎ እንግዲህ ማርቆስ በጣም እንትን ያለ ማለት ነው እንግዲህ በዛ መሃል ላይ እነሱ ማለት ያው እንግዲህ አይታችኋል ብዬ አስባለሁ ቪዲዮ ቀንጨፍ አድርጋ ያሳይቼ ነበር እንግዲህ ኃይለኛ ግጭት ነው የተፈጠረው እንግዲህ ግጭት መሃል ላይ ልጁ አፍንጫና አፍ እንግዲህ ደም ነው የፈሰሰው እንግዲህ እንዳያችሁት ማለት ነው እንግዲህ ኃይለኛ ግጭት ነው የተነሳው ማለት ነው እኔ አልፈልግህም አንተም የራስህ ህይወት አለክ እኔ ግልጽ ለማውራት ነው የመጣሁት አንተ የራስህ ህይወት እየቀጠልክ ስለሆነ እኔም የራስህ ህይወት መቀጠል አለብኝ ከም በኋላ አልፈልግህም አትፈልግኝ ይሄ ግልጽ ላውራክ ብዬ ነው የጠራሁት አንተን ብላ እንግዲህ በዚህ ለማርቆስ ማለት ታወራለች ግልጹን ማለት ነው ማርቆስ ደግሞ አለቅሽም እኔ 100% አንቺን እፈልግሻለሁ እኔ አልፈልግም አንቺ ካልሽም እኔ አንቺን እፈልግሻለሁ ብሎ እንግዲህ መሃል ላይ እንግዲህ የተፈጠረ ነገር አይታችኋል እኔ ወደ ተመልካቾች ሁሉ ቤተሰቦቻችን ማለት የፈለኩት በዚህ ግጭት መሃል ማለት ነው ማን ነው የተጎዳ አያችሁት አንድ ነገር ማውራት ውስጥ መፈታት አለ ንግግር ውስጥ መፈታት አለ አንድ ሰው መሃል ላይ ተነስቶ ሆይ ስል ያ ግጭት ውስጥ ጉዳት አለው ማለት ነው አያችሁት በንዴት ላይ የተነሳው ነገር እንግዲህ ልጁ አፍና አፍንጫው ደም ነው የፈሰሰው ማለት ነው እንግዲህ ደም ስሩ ላይ የሆነ ነገር ጣል ቢያደርግ ማለት ነው እዛው ጠጥ ይላል ማለት ነው አስቡት እንግዲህ በእንደዚህ መሃል ላይ የተፈጠረው ነገር ማለት ነው እንደ ውድ ቤተሰቦቻችን እኔ ማለት የፈለኩት አንድ ሰው የሆነ ነገር ማውራት ከፈለገ በንግግር በማውራት ውስጥ ነገሮቹ ይፈታል በንግግር ውስጥ ቀስ ብሎ ማለት የሆነ ነገር ለማውራት ውስጥ ነገሮች
ነገሮች በአንዳንድ ማለት ይፈታል ማለት ነው። እና በፉክክር ውስጥ ኃይለኛ ግጭት አለ። ፉክክር በጣም መጥፎ ነው። ፉክክር ውስጥ ኃይለኛ ግጭት ይነሳል ማለት ነው። ፉክክር በጣም መጥፎ ነው እና ፉክክር ውስጥ ኃይለኛ ግጭት ይነሳል። ግጭት ላይ ደግሞ ምን ይመጣል? ጣብ ነገር ይፈጠራል ማለት ፈልጌ ነው በአጭሩ። ወደ ተመልካቾቼ ውድ ቤተሰቦቼ እንግዲህ ማርቆስ በጣም ትዕግስተኛ ልጅ፣ በጣም ደስ የሚል ልጅ፣ በጣም በምን አየሽ ብላችሁ ብትጠይቁኝ ሩታን እሱ ከአብርሽ ጋር ለማስታረቅ ማለት ነው። እሱ ሲያወራ ጊዜ ትዕግስቱ ሲያወራ ቀስ ብሎ ያወራል። በቃ ማለት እንደ ሽማግሌ ያወራል ማለት ነው። አብርሽና እንግዲህ ሩታ እስካሁን ያው ናቸው ማለት እንግዲህ እያያችሁ ነው። እና በጣም ትዕግስት ያለው ልጅ እሱ ሲያወራ በጨዋነት ያወራል፣ ቀስ ብሎ ማለት ነው። እንግዲህ እንደዚህ የማወራ ልጅ ነው ማለት ነው። እንግዲህ ይሄ በምን መጣ? እንዴት በእንደዚህ ሁኔታ ላይ ነው የግጭቱ መጣ ብላችሁ ብትጠይቁ እንግዲህ ማለት ፉክክር በጣም መጥፎ ነገር ነው። ፉክክር ውስጥ የባሰ ግጭት ይመጣል፣ የባሰ ነገር ይፈጠራል። ፉክክር በጣም መጥፎ ነው ማለት ነው። እና ውድ ቤተሰቦቼ እኔ ማለት የፈለኩት በንግግር ውስጥ ነገሮቹ በቀላሉ ይፈታል። በፉክክር ውስጥ ኃይለኛ ጠብ ይነሳል ለማለት ፈልጌ ነው ቢያጭሩ። እና በትዕግስት ማለት አንድ ሰው ትዕግስተኛ ከሆነ ራሱ ያ ሰው ፉክክር ውስጥ ከገባ መልሶ እንትን ይሆናል ማለት ነው። ማለት ያኔ በቃ የሆነ ፉክክር ውስጥ ይገባል ማለት ነው። ቅድሚያ ትዕግስተኛ ሰው ነበር። በቃ ለሰው እንትን የሚል ሰው ፉክክር ውስጥ ገብቶ ወደ ተመልካቾቼ ውድ ቤተሰቦቼ እንግዲህ እኔ ዛሬ ይዤ የመጣሁት ፉክክር በጣም መጥፎ ነው። ትዕግስተኛ የሚል ሰው፣ ጸባይ ያለው ሰው የሚል ሰውን ፉክክር ውስጥ ከገባ እንትን በቃ የራሱ ጸባይም ያበላሻል። ያለው ከዚህ በፊት ያለው ጸባይ ይቀይራል ለማለት ፈልጌ ነው። ፉክክር በጣም መጥፎ ነው። ፉክክር ውስጥ ታገኛለ ጠብ ይፈጠራል ለማለት ፈልጌ ነው። ውድ ተመልካቾቼ፣ ውድ ቤተሰቦቼ ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ ይሄ ይመስላል። ቀጣይ ቪዲዮ ላይ እንገናኛለን። በጣም ነው የማመሰግነው። ጤና ይስጥን፣ ሀገራችን ይጠብቀን፣ ፈጣሪ ሰላም ያደርግልን፣ ሀገራችንም ሰላም ያደርግልን። ስደት ላይ ያላችሁ ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። የዛሬ ቪዲዮ ይሄ ይመስላል። በጣም አመሰግናለሁ ከልብ ማለት ነው። ደህና ሆኖ ላይክ እና ሰብ አትርሱት። በግጭት ውስጥ ኃይለኛ ነገር ይፈጠራል። በንግግር ውስጥ ግን ኃይለኛ የሆነው ነገር በቀላሉ ይፈታል እና በንግግር ውስጥ መፈታት አለበት እንጂ በፉክክር አይደለም። በፉክክር ውስጥ ኃይለኛ ጸብ ይፈጠራል።
ለማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቻው ቻው።